ሰላም እንደምናላችሁልኝ ክብሯና ክብሯን የታላቁ ማንቸስተር ዩናይትድ ደጋፊዎች በያላችሁበት የዓለም ክፍል ሁሉ ማን ዩናይትድ ኢንፎ ለእናንተ መልካሙን ሁሉ ይመኛል። ዛሬ ከእናንተ ጋር በዝውውር ጉዳዮች ቆይታ እናደርጋለን። የኤደርሰን ዝውውር ሙሉ በሙሉ እንቃኛለን። ምን አይነት ተጫዋች እንደሆነም ከኔ በደንብ ታደምጣላችሁ። የዝውውር ባህሪው ምን እንደሆነ ሙሉ ስሙን ጨምሮ ማለት ነው። ሙሉ ስሙንም ከየትኛውም የሰማችሁ አይመስለኝም። ብራዚላዊ ነው። ምን ሊኖረው እንደሚችል ከጀርባ ትገምታላችሁ። ግን ሙሉ የፉል ኔሙን የመዝገብ ስሙን ትሰማላችሁ። በፈርስት ኔሙ ነው የሚጠራ። ስለ ኤደርሰን ብዙ እናወራለን። በጣም ብዙ ነገር እናወራለን። ማንቸስተር ዩናይትድ የኤደርሰን ዝውውር ጨርሷል። የቶም ሂተንንም እንዲሁ ጨርሷል። ቶም ሂተን የማንቸስተር ዩናይትድ ሶስተኛ ግብ ጠባቂ ነውና ዘንድሮ ከማንቸስተር ዩናይትድ ጋር አይቀጥልም ተብሎ ታስቦ ነበር። ለተጨማሪ አንድ አመት ከዩናይትድ ጋር እንደሚቀጥል ተረጋግጧል። ሁለቱ ዝውውሮች ኦልሞስት አልቋል። ማንቸስተር ዩናይትድ ወደ ሶስተኛ ዝውውር ወይም ደግሞ ወደ ሌላ የአማካይ ስፍራና የፉልባክ ተጫዋቾች ዝውውር ፊቱን አዙሯል ወደ ማቲያስ ፈርናንዴዝ እና እንዲሁም ደግሞ ወደ ሉዊስ ሃል። የማቲያስ ፈርናንዴዝ ዝውውር ማይሳካ ከሆነ ሌላ ተጫዋች በእቅድ ውስጥ አለ። እነማን ናቸው? እነዚህን ጉዳዮች የቃኘው ከእናንተ ጋር እንቆያለን። ከትክክለኛ ከታማኝ ምንጮች የተሰሙ እናም ደግሞ አናላይስቶችም የተጫዋቹን አናላይስ ነው የምንመለከተው ማለት ነው። በተለይ ስለ ኤደርሰን ብዙ እናወራለን። ከዚህ በፊት ከየትኛው ሚዲያ ያልሰማችኋቸውን ወሬዎች እኔ ጋር ታዳምጣላችሁ ማለት ነው። አብራችሁን ትቆዩ ዘንድ በፍቅር ነው የምጠይቃችሁ። በቆይታችሁ ወቅት እንደወትሮ ሁሉ የኮሜንት መስጫው ባር እናንተን ይጠብቃል። ግን ቪዲዮን ገና ስትሰሙ ይህ የታላቁ የማንቸስተር ዩናይትድ ደጋፊዎች ገጽ ነው ስል ላይክ አድርጋችሁ ቪዲዮን ጀምሩ። እንዲሁም ደግሞ ሰብስክራይብ ሳታደርጉም ታደምጡን አድማጮቻችን ካላችሁ የሰብስክራይብ በተን ተጫኑ። ሁሉም ታደርጉልን ዘንድ በፍቅር እንጠይቃለን። ከመሸጋገሪያ ሙዚቃ በኋላ ኤደርሰን ማን ነው? ዝውውሩስ እንዴት አለቀ? እሱን እንመለከታለን። ተመለስና ስለ ኤደርሰን ጆዜ ዶስ ሳንቶስ ላራንካ ዳ ሲልቫ ስለሱ ብዙ ልናወራ ነው ከናንተ ጋር የተገናኘ ነው ማለት ነው። ማንቸስተር ዩናይትድ በዚህ ክረምት በጣም አስደናቂ የዝውውር ክረምት እንደሚያሳልፍ ከሚጠቁሙ ዝውውሮች አንዱ የኤደርሰን ዝውውር ይመስለኛል። ባለፈው ክረምት ይህን ሲያረጉት ተመልክተናል። የ2025 የክረምት የተጫዋች ዝውውር ከመከፈቱ ገና ከ15 ቀናት ቀደም ብሎ ነበር የማቲያስ ኩኛ ዝውውር እና የማንቸስተር ዩናይትድ የመጀመሪያ እቅድ ሲያልቅ የተመለከተ ነው። አሁንም በተመሳሳይ እንደባለፈው የውድድር ዓመት ሁሉ የተጫዋቹ የዝውውር መስኮት ኦፊሻሊ ሳይከፈት ማንቸስተር ዩናይትድ የብራዚሊያን 26 ዓመት አማካኝ ዝውውር ሙሉ በሙሉ ጨርሷል። ለሶስት ተከታታይ ዓመታት ይህን ተጫዋች ማንቸስተር ዩናይትድ ሲከታተሉት ቆይቶታል። ደጋግመን ይህን ጉዳይ አንስተናል። ስለ ተጫዋቹ ዛሬ እናወራለን። 1999 እንደ ፈረንጆቹ አቆጣጠር ጁላይ 7 በካምፖ ግራናዳ በብራዚል ተወለደ። የእግር ኳስ ህይወቱንም እዛ ነበረ ብራዚል ውስጥ ነበር ማሳለፍ የቻለ። ግን አንድ ቀን ሁሉንም ነገር የቀየረ ይመስላል። አንድ በጣም ትልቅ ቀን ማለት ነው። 2022 በጋ ላይ ዋልተር ሳባቲ የሚባል አንድ የሳላረንቲና ስፖርቲንግ ዳይሬክተር አለ። አለርጂክ ኦፍ አልጎሪዝም ይሉታል። እንግዲህ በዚህ ዘመን እግር ኳስ በብዙ ዳታዎችና ቁጥሮች ይተነተናል። እናም ወደ ተጫዋቾችን ስካውት ስታደርጉ በጣም ብዙ ከምላችሁም በላይ ማለት ነው ስለ አንድ ተጫዋች ከ100 እና ከ50 ጂቢ በላይ ፋይሎችን ልትመለከቱ ትችላላችሁ። ከ50 እስከ 100 ጂቢ ፋይል ጂቢ ነው የምላችሁ ፋይሎች ልትመለከቱ ትችላላችሁ። የተጫዋቹ እያንዳንዱ ሁኔታ ማለት ነው። ለምሳሌ የአማካኝ ስፍራ ተጫዋችን ስካውት ለማድረግ እያንዳንዱ በመጥፎ ጊዜ፣ በጣም በጥሩ በፒኩ ጊዜ፣ ፊዚካል ፋቲግ ባለበት ጊዜ እንዴት ሪያክት እንደሚያደርግ፣ ድካም ባለበት ጊዜ፣ በጣም ሪፍሬሽ በሆነበት ጊዜ እንዴት እንደሚያደርግ፣ ሩጫው፣ ድሪብሊንጉ፣ ፓሱ፣ ኢንቴንሲቲ፣ ትራፊክ ውስጥ ማለት ተጫዋቾች በበዙበት ሰዓቱ በጠባብ ስፔስ ምንድነው የሚያደርገው፣ እያንዳንዱ ሪያክሽን በዳታቤዝ አልጎሪዝም የተጠራቀመ ረጅም ፋይል ትመለከታላችሁ። አንዳንድ የድሮ ስካውቲንጎች ግን ይሄን አይወዱትም። እንደዛን ከማይወዱት አንዱ ዋልተር ሳባቲ ነው። ዋልተር ሳባቲ የሳላረንቲና ስፖርቲንግ ዳይሬክተር አይኑን ከቁጥሮችና ከዳታዎች በላይ ያምናል። እናም የሱ የስካውቲንግ ሰዎች አንድ በጣም ጥሩ ተጫዋች ብራዚል ውስጥ እንዳለ ነገሩት። እናም ወደ ብራዚል አቀናና የኤደርሰንን ጨዋታ ከኮሪንቲያንስ ጋር የነበረን አንድ ጨዋታ ለመመልከት ሞከረ ማለት ነው። እናም ወዲያውኑ ነው የወደደው። እንዳልኳችሁ አይኑን አብስቶ የሚወድ ሰው ነው። ከጣሊያን ወደ ብራዚል አቅንጦ ነው ይህን ጨዋታ የተመለከተ ማለት ነው። እናም እንዲህ ይላል ሲናገር ማለት ነው በጠባብ ስፔስ ውስጥ ኳሱን ይዞት ነፃ ያደረገበት መንገድ ወዲያውኑ ተቆጣጠረኝ ይላል። እና ማስፈረሙ ታምናላችሁ? ሳላረንቲና ወራጅ ቀጠና ውስጥ ነበረ በጋ ላይ ጃንዋሪ ከመግባቱ በፊት ማለት ነው። እና ይሄ ዝውውር ተፈጸመና 2022 ኤደርሰን በጃንዋሪ ተጫዋች ዝውውር መስኮት ወደ ሳላረንቲና አቀና። ሳላረንቲና በሴሪአ ቆየ፣ ተረፈ። ለመትረፉ ትልቁ ሰው ደጋግሞ ይናገረዋል ዋልተር ሳባቲን
ኤደርሰን የረዳን ይላል። የኤደርሰን ያዘውር በጣም ጠቅሞታል። ግን ኤደርሰን ከ6 ወር በላይ ዛል ቆየ። ምክንያቱም ያ የስድስት ወራት የጣሊያን ሴሪያ ፐርፎርማንሱ ወይም ደግሞ ብቃቱ በቀጥታ ወደ ትልቅ ቡድን እንዲያዘዋወሩ ያስችል ነበርና ከ6 ወራት ቆይታ በኋላ አትላንታ አቀና ማለት ነው። ወደ ጃን ፒየሮ ጋስፔሪኖ አትላንታ አቀና። ከዛ በኋላ ነገሮች ሁሉ ምን እንደተቀየሩ እናውቃለን። በተለይ 2024 ለሱ በጣም የተለየ አመት ነበር። በጣም የተለየ 2023-24 ሲዝን ማለት ነው። ምክንያቱም በአውሮፓ ሊግ ግማሽ ፍጻሜ ሊቨርፑል 3-0 የክሎፕን ሊቨርፑል ማለት ነው። የክሎፕ የመጨረሻ አመት ማለት ነው። ታስታውሳላችሁ? የአመት ለሊቨርፑል በጣም ስሜታዊ አመት ነበር። የርገን ክሎፕን የሊቨርፑል ተጫዋቾች እንደሚሸኙበት ያወቁበትና በፕሪሚየር ሊጉም በአውሮፓ ሊጉ በጣም አግሬሲቭ ነው የተጫወቱበት አመት ነበረ። ዋንጫውን ለማሳካትና ለሱ ማስታወሻ ለማድረግ ማለት ነው። ግን ፕሪሚየር ሊጉም አልተሳካም። ዩሮፓ ሊግ አልተሳካም። ዩሮፓ ሊግ ላለመሳካት ግን አንድ ስም በጣም መጠቀስ ያለበት ይመስለኛል። አንድ ኤደርሰን በጣም ይህ ስም መጠቀስ አለበት። ምክንያቱም 3-0 አትላንታ ሊቨርፑልን ባሸነፈበት የግማሽ ፍጻሜ ጨዋታ ክሎፕ ኤቭሪዌር ይገኝ ነበር ይሄ ተጫዋች ብሎታል። የትኛውም ቦታ ይገኝ ነበር ብሎታል። ግን ያ ፋይናል ብቻ ግን አልነበረም። በደብሊን አየርላንድ ደብሊን በነበረው ምንም ጨዋታ ባልተሸነፈው ባየር ሊቨርኩሰን የዣቪ አሎንሶ ባየር ሊቨርኩሰን 3-0 በአዳም ሉክማን 3 ጎሎች ባሸነፉበት ጊዜም የሱ ፐርፎርማንስ በጣም አስደናቂ ነበር ማለት ያ ፒኩ ነው። ጋስፔሪኒ እንዲህ ብሎ ያደንቋል። ኢንተርምስ ኦፍ ፊዚካሊቲ ይላል። ከተጫዋቹ ፊዚካሊቲ አንጻር፣ ኢንተርምስ ኦፍ ፕሬስ ዲስታንስ፣ ኢንተርምስ ኦፍ ኳስ ከመንጠቅ አንጻር እና ደግሞ ትክክለኛው ታይሚንግ ኦፍ ራኒንግ በትክክለኛው ሰዓት መሮጥ አንጻር ኤደርሰን ኤክስትራ ኦርዲናሪ ተጫዋች ነው ይላል። ስለ ፓሲንግ አይደለም፣ ስለ ጎል አይደለም፣ ስለ አሲስት አይደለም ያወራባቸው ነገሮች ተመልከቱ። ከዛው ኤክስትራ ኦርዲናሪ ነው ያለው። ኦርዲናሪ አይደለም፣ በቃ በጣም የተለየ ተጫዋች ነው የሚለው ከፊዚካል አንጻር፣ ኳስ ከመንጠቅ አንጻር እናም ትክክለኛ ሩጫ ከማድረግ አንጻር ኤደርሰን ኤክስትራ ኦርዲናሪ ተጫዋች ነው ጋስፔሪኒ ሲያደንቀው ማለት ነው። ከዛ በኋላ ጋስፔሪኒ ከዚህ ቡድን ጋር ተለያየ። ኢቫን ዩሪች ወደዚህ ቡድን መጣ። ኢቫን ዩሪች ብዙ አልተሳካለትም። ራፋኤል ፓላዲኖ ዘንድሮ የመጨረሻውን ጊዜያቶች ከቡድኑ ጋር የነበረ ሰው ነው። ቡድኑ ዲክላይን አደረገ። ደግሞም ትልልቅ ተጫዋቾችን አጣ። በጣም ትልልቅ ተጫዋቾችን ለምሳሌ ከሉክማን ወደ አትሌቲኮ ማድሪድ አምርቷል። ማቴዮ ሪቴጊ ወደ አልካዲሽ 60 ሚሊዮን ዩሮ ወጥቶበት አቅንቷል። የአትላንታ ያስብስብ ሙሉ በሙሉ ተበታተነ። አሁን ደግሞ ኮሩ ወሳኙ ሰው ኤደርሰን ወደ ማንቸስተር ዩናይትድ አመጣ። ፓላሴሊች ነው አሁን እዛ ቡድን የሚቆየው ማለት ነው። ፓሳሊች ማለት ነው። አንዱ ተጫዋቹ የዝውውር ሂሳቡና የማንቸስተር ዩናይትድ ደጋፊዎች ዝቅ አድርገው እንዲመለከቱት ያስቻለው ነገር ይሄ ይመስለኛል። አንደኛው ፒኩ የነበረው 2024 ነው። ከፒኩ መውረዱ ነው እንደ ቡድን ቲሙ ስለወረደ። ሁለተኛ ሂሳቡ መውረዱ ይመስለኛል። ሶስተኛ በዝውውሩ ጊዜ ወይም ደግሞ የዝውውሩ ይሄ ሁኔታ ድርድር አለመርዘሙ ሰዎች እንዲያሳነሱት ያደረገ ይመስለኛል። በባህላችን በልምዳችን አንድ ዝውውር ለረጅም ጊዜ ሲብላላ ተጫዋቹ በጣም ስለተፈለገ በጣም ትልቅ ተጫዋች አድርገን ወይም ደግሞ የሚጠቅም ተጫዋች አድርገን እናስበዋለን። እናም እንደዛ ደግሞ ስንሳሳት ተመልክተናል አይደለም? በደንብ ተቀጥተናል በእንደዚህ አይነት ዝውውሮች። ማኑ ኡጋርቴ ለዛ ማሳያ ይመስለኛል። ማንቸስተር ዩናይትድ እስከ መጨረሻ የዝውውር ቀን ታግሎ ነው ያስፈረመው፣ ግን ምንም ያለ የረባ ጥቅም እንዳልሰጠን ማስታወስ እንችላለን። እንግዲህ ኮንትራቱ ሊጠናቀቅ 1 አመት ብቻ ነው የቀረው። ለዛም ነው ይሄን ያለ ይሁን አንዳንዶች በጣም ተጋኗል ሂሳቡ ይላሉ። ቢኮዝ 1 አመት የዝውውር ሂሳብ ብቻ ስለቀረው 12 ወራት ብቻ ስለቀሩት ይሄን ያለ ማውጣት። ምክንያቱም የሚቀጥለው ውድድር ዓመት በነፃ ነው የሚያጠው አትላንታ። ስለዚህ ከአትላንታ ጋር የሚደረገው ድርድር ቀላል ነበር። አትላንታ መሸጠኝ ተጫዋች ግዴታው ይል ነበር። ግን የተጫዋቹ ፍላጎት በጣም ኢንተረስቲንግ ነበረ። ምክንያቱም አትሌቲኮ ማድሪድ ሊያመራ ጫፍ ደርሶ ነበር። የሴሪያ የመጨረሻ ጨዋታ አልተጫወተም። ከዚህ በፊት ማንስችላችሁ አውቃለሁ። ራፋኤል ፓላዲኖ በዛ ጨዋታ ላይ ለምንድን ያላሳለፍኩ ሲባል ከአንድ ክለብ ጋር በጣም ትልቅ የዝውውር ንግግር ላይ ነበረ። ለዛን አልተጠቀምኩበት አለና ከማንቸስተር ዩናይትድ ጋር መስሎ ነበር። ግን ከአትሌቲኮ ማድሪድ ጋር ነው። ኦልሞስት ወደ አትሌቲኮ ማድሪድ ሊያቀና ተቃርቦ ነው ብሎ ከዛ ማንቸስተር ዩናይትድ ጥያቄ እንዳቀረበ ሲሰማ የማንቸስተር ዩናይትድን ጥያቄ በይፋ ተቀብሏል። ምክንያቱም ማንቸስተር ዩናይትድ ከተጫዋቹ ጋር ባለፈው አመት 2025
የዛሬ 2 ዓመት 2024 ከዛ የአውሮፓ ሊግ ፋይናል በኋላ ሁለቱን ተከታታይ የዝውውር መስኮቶች ማንቸስተር ዩናይትድ ይህን ተጫዋች ፈልጎታል። በተለይ ከአውሮፓ ሊግ ፋይናል በኋላ ሲቲ ይህን ተጫዋች አጥብቆ ይመኘው ነበረ። በዛ ጊዜ 1 ዓመት ቢቆይ የ100 ሚሊዮን ዩሮ ተጫዋች ይሆናል ብሎ አስበው ስለነበሩ አትላንታዎች በዛ ጊዜ ጥያቄን አልተቀበሉም። ምክንያቱም ከነሱ ጋር የቆየው 1 ዓመት ብቻ ነበር። እናም ተጨማሪ 1 ዓመት ከኛ ጋር ቢቆይ የ100 ሚሊዮን ዩሮ ተጫዋች ይሆናል ብሎ አስበው ነበር። ግን እንደ ቲም አትላንታ ወረደ። ባሰቡት ገንዘብ አልሻጡም። አሁን ኮንትራቱም ሊጠናቀቅ ተቃርቧል። ማንቸስተር ዩናይትድ ለዚህ ዝውውር 40.5 ሚሊዮን ዩሮ ወይም በፓውንድ የምትፈልጉት ከሆነ 35 ሚሊዮን ፓውንድ፣ በዶላር የምትፈልጉት ከሆነ 47 ሚሊዮን ዶላር ለዝውውሩ ያወጣል ማለት ነው። በቀጥታ በአዶንስ በተጫዋቹ ብቃት የታየ የሚጨምር 4.5 ሚሊዮን ዩሮ ወይም ደግሞ 4 ሚሊዮን ፓውንድ፣ በዶላር የምትፈልጉት ከሆነ 5 ሚሊዮን ዶላር ለዚህ ተጫዋች ያወጣል። እስከ ጁን 2030 ከማንቸስተር ዩናይትድ ጋር ይቆያል። ኦፕሽናል ነው። እስከ 12 ወራቱን ኮንትራቱን ማድስ ይችላል። ተጨማሪ 12 ወራቱን ወይም 1 ዓመት ማለት ነው። ስለዚህ በጠቅላላው የ4 ዓመት ከአንድ ተጨማሪ ዓመት የ5 ዓመት ኮንትራት ከማንቸስተር ዩናይትድ ጋር ያቆየዋል ማለት ነው። ይህን ብራዚላዊ የአማካይ ስፍራ ተጫዋች የብራዚል ብሔራዊ ቡድን የአንቸሎቲ ጥሪ ሲሰማ በጣም ብዙ ሰው ኢንተረስቲንግ ሆኖ ሲጠብቁ የነበሩት 2 ጥሪዎች ነበሩ። አንደኛው የኔማር መጠራትና አለመጠራት በጣም ስሜታዊ ስለነበር ኔማር ከተጠራም በኋላ ትኩረቱን ስቦታል። ሁለተኛ የፔድሮ የቼልሲው የፊት መስመር ተጫዋች አለመጠራት ማለት ነው። ግን በጣም ዲፕ እግር ኳስን ከሚመለከቱ ሰዎች አንጻር የኤደርሰን አለመጠራት ብዙዎችን አስገርሟል። ቢኮዝ ፋቪኒዮን ነው የጠራው በዛ ቦታ። ካስሜሮ ሊጠራ ይገባው ነበር፣ ግን ፋቪኒዮ ነው የካስሜሮ ባካፕ እና ብዙዎችን አስገርሟል። ፋቪኒዮ አሁን ሳውዲ ሊግ ውስጥ ነው የሚገኘው። ከፒኩ ወርዷል በእድሜም እና ኤደርሰን ነበር የዛ ትክክለኛ ቦታ ብሎ ያስባል። ይቅርታ አድማጮቻችን፣ በጣም ይቅርታ። ኤደርሰን ነው ለዛ ትክክለኛው ቦታ ብሎ ያስባሉና በጣም ብዙዎችን አስገርሟል የሱ አለመጠራት ማለት ነው። ወይም ደግሞ የሱ እዛ ቦታ ላይ ትክክለኛው ሰው ነው ብሎ በሚያስቡበት ጊዜ ውስጥ አለመጠራት በጣም ሲበዛ አስገርሟል። ማንቸስተር ዩናይትድ ለፕሮጀክት 150 ወይም ደግሞ 2028 አንድ እቅድ አለው። 2028 ማሳካት የሚፈልገው የኦማር ቤሬዳ እቅድ ነው። ኦማር ቤሬዳ ወደ ማንቸስተር ዩናይትድ ሲዮነት ከማርኬቲንግ ኃላፊነት ከማንቸስተር ሲቲ ማርኬቲንግ ኃላፊነት ወደ ማንቸስተር ዩናይትድ ሲዮ ሲመጣ ለሰር ጂም ራትክሊፍና እንዲሁም ደግሞ ለግሌዘር ቤተሰቦች አንድ ፕሮጀክት ነበሩ። ለ2028 ፕሮጀክት 150 የሚባል ማንቸስተር ዩናይትድ ከ2 ዓመታት በኋላ የተመሰረተበት 150ኛ ዓመት ያከብራል እና በዛ ጊዜ የፕሪሚየር ሊግ ዋንጫ ስለማሳካት ፕሮጀክት ነድፎ እየተንቀሳቀሰ የሚገኘው ማለት ነው። የዛ ፕሮጀክት ዋና ሰው ተደርጎ ሲታመን የነበረው ሮበን አሞሪም ነው፣ ግን አልተሳካም። አሁን በካሪክ ይሄን ማስቀጠል ይፈልጋል። የካሪክ ኮንትራትም እስከ 2028 የቀጠለው ወይም የተሰጠው ለዛ ነው የሚሆነው ማለት ነውና ባለፈው ክረምት የተደረገው የተጫዋቹ የዝውውር መስኮት ኦልሞስት ተሳክቷል ማለት ይቻላል። ሁሉም ዝውውሮቹ ጥሩ ነበሩ። አንድም ዝውውር መጥፎ አልነበረም። እንደዚህ አይነት ኮንትራት እንደዚህ አይነት የተጫዋች ዝውውር ማሳለፍ ይፈልጋሉ አሁንም ማለት ነው። የሳላመንስ የማቲያስ ኩኛ የብራያም ቤሞ ሁሉም ዝውውሮች ቤንጃሚን ሴስኮን ተጨምሮ የተሳኩ ዝውውሮች ናቸው። አሁን 3 እና 4 5 ዝውውሮች ማንቸስተር ሲያከናው የተሳኩ ከሆነ ቲም ቢውልድ አረክ ማለት ነው ሙሉ በሙሉ ማለት። ከዛ በኋላ የሚቀጥለው ውድድር ዓመት የምታደርጉ ዝውውር ቲምን በጣም ትልቅ እና የአውሮፓ ጃይንት ቡድን የሚያደርግ ነው የሚሆን። ቢኮዝ በየአመቱ የምታደርጉ ዝውውር እንትን ከሌለው ፍሎፕ ከሌለው በቃ ቲም ቢውልድ እያረክ ነው ማለት ነው። ስለዚህ ለዛ በጣም በጥንቃቄ ነው ዝውውሮች መፈጸም የሚፈልጉት። አንደኛው ዝውውር ከፋይናንሻልም ከተጫዋቹም ረጅም ዓመት ከማንቸስተር ዩናይትድ ከመፈለግ አንፃር ተጠናቋል። የኤደርሰን ጆዜ ዶስ ሳንቶስ ሎራንካ ዳ ሲልቫ ዝውውር ማለት ነው። አሁን ማት ሃርግሪቭስ ሌላ ትልቅ ድርድር ይፈልጓል። ማት ሃርግሪቭስን ታውቁታላችሁ ብዬ አስባለሁ። ኦዌን ሃርግሪቭስ አይደለም ያልኳችሁ፣ የቀድሞ ማንቸስተር ዩናይትድ ተጫዋች አይደለም። ማት ሃርግሪቭስ ማለት የማንቸስተር ዩናይትድ የድርድር ሰው ነው። ድርድር የሚያከናውነው ሰው ማለት። ለምሳሌ ማንቸስተር ዩናይትድ ተጫዋቾችን ከተለያዩ ቦታ ስካውት ያደርጋል። የስካውቶች ኃላፊ ክሪስቶፍ ቬቫል ይባላል። እሱ ነው ተጫዋቾችን መጨረሻ ላይ የሚመርጠው። እሱ የመረጣቸውን ተጫዋች ከክለቡ ስፖርቲንግ ዳይሬክተር ከጄሰን ዊልኮክስ ጋር ይነጋገራሉ። ከዛ የበጀቱን ጉዳይ ደግሞ ከሲዮ ጋር ይነጋገራሉ። ድርድሩን የሚያከናውነው ግን ማንቸስተር ዩናይትድ ይሄን ነው ስፔንድ የሚያደርገው ይሄን ነው የሚያወጣ ብሎ የሚደራደረው ሰው ማቲ ሃርግሪቭስ ይባላል። ማቲ ሃርግሪቭስ አሁን ትልቅ ድርድር እየጠበቀው ይገኛል። የማቲያስ ፈርናንዴዝን ዝውውር ከመጨረስ አንፃር ማለት ነው። የማንቸስተር ዩናይትድ ቀጣይ ፕሮጀክት 2 ተጫዋቾች ናቸው፣ ሉዊስ ሃል እና ማቲያስ ፈርናንዴዝ። ማቲያስ ፈርናንዴዝ የዌስትሃም የአማካኝ ስፍራ ተጫዋች ማለት ነው። ዌስትሃም ከመውረዱ አንፃር ይህ ዝውውር ቀላል ይሆናል ተብሎ ተጠብቆ ነበር፣ ግን ዌስትሃም ፍጥነት ወደ ፕሪሚየር ሊግ መምጣት ይፈልጋልና ፋይናንሱን በጣም ማስተካከል ይፈልጋል። እናም በዚህ በተጫዋች የዝውውር መስኮት ከፋይናንስ እንግዲህ ከተጫዋች ከቲቪ ራይት ማግኘት የሚፈልግበትን ረብጣ
ሚሊዮኖችን ስላጣ እና በሚቀጥለው ውድድር ዓመት በሻምፒዮንሺፕ ስለሚሳተፍ ከተጫዋች ዝውውር ይፈልጋል እና ከፍተኛ ገንዘብ አገኝበታለሁ ብሎ ያሰበው ዝውውር ደግሞ የማቲያስ ፈርናንዴዝ ዝውውር ነው እና ነገሮች ውስብስብ ሊያደርጋቸው ይችላል ተብሎ ይጠበቃል። ግን ማቲ ሃርጊንስ በትልቅ ድርድር ይህን ተጫዋች ያመጣዋል ተብሎ ይጠበቃል። ሌላኛው ሊዩስ ሃል ነው የኒውካስሉ የግራ መስመር ፉልባክ ማለት ነው። ይሄኛውም 21 ዓመቱ ነው የሚገኘው። ገና ወጣት ተጫዋች ነው። ገና ፒኩ ላይ ይደርሳል ተብሎ ገና የሚጠበቅ ተጫዋች ነው። ቸልሲ ያለ በጣም ጥሩ ተጫዋች እንደነበር መመልከት ይቻላል። በጣም ጥሩ ተጫዋች ያለ ማለት በውሰት በተሰጠባቸው ክለቦች ማለት ነው። ከዛ በኋላ ግን ቸልሲ እሱ መጫወት በሚጠበቅበት ጊዜ ኩኩሬላ እዚህ ቡድን ውስጥ አለ። ስለዚህ የሚጫወትበት እድል እያጣ መጣ። ኒውካስል ባለፈው ውድድር ዓመት ረብጣ ሚሊዮኖችን መድቦ ወደ 40 ካልተሳሳትኩ 40 ሚሊዮን ዩሮ አውጥቶ ወደ ኒውካስል አመጣው። በኒውካስል በጣም ጥሩ አመት ነው ያሳለፈ። በጣም ጥሩ አመት ማለት ነው። ጥሩ አመት ይኸውም ዳንበርንን ነበር መጠቀም የሚፈልግ ክለቡ። ምክንያቱም 4 ከትሪፐር ውጭ 4 እንትኖችን ቢጠቀም ደስ ይለዋል። ሴንተር ባኮችን ማለት ነው። እዛ ቦታ ላይ ማለት ሻራ አለ ወይም ደግሞ ቦትማን አለ የማል ተከላካዮች ናቸው። ግን ዳንበርንን እንደ ፉልባክ ይጠቀምበት ነበር። ግን የሊዩስ ሃል ለማጥቃት ያለ ኢኒሺዬሽን ወይም ለማጥቃት ያለ ፍላጎት ተጫዋቹን የተለየ ተጫዋች እንደሆነ አስቻላቸው ኤዲያውን ማለት ነው። ከዛ በኋላ በእያንዳንዱ ጨዋታ ነበር የሚጠቀሙበት። ቪዲዮ ክሊፖችን ብትመለከቱ ማጥቃቱ በጣም አስፈሪ ነውና የማንቸስተር ዩናይትድን በተለይ ደግሞ በሽግግር ውስጥ ያለ ማጥቃት በጣም ከፍ ለማድረግ በተለይ ደግሞ እንደ ማቲያስ ኩኛ አይነት የመስመር ተጫዋቾችን ከመስመር ወደ ውስጥ ቶሎ ቶሎ የሚገቡ ተጫዋቾች የሚጠቀሙ ከሆነ ኦቨርላፕ በጣም አስፈላጊ ነውና ኮሪዶር የሚያጠቃ ተጫዋች ያስፈልጋልና ሉዊስ ሃል ለዛ ትክክለኛው ሰው ይመስላል። ማንቸስተር ዩናይትድ በቅርብ ይጨርሳቸዋልና በጣም አግሬሲቭ ሆኖ ወደ ዝውውር ይገባባቸዋል ተብሎ የሚጠበቁ ዝውውሮች የማቲያስ ፈርናንዴዝ እና የሉዊስ ሃል ነው። የማቲያስ ፈርናንዴዝ ዝውውር ውስብስብ የሚሆን ከሆነ ወዲያውኑ ወደ አሌክስ ስኮት ዝውውር ማንቸስተር ዩናይትድ ያመራል ተብሎ ይጠበቃል። ወደ ቦርንማውዙ የአማካይ ስፍራ የ2 ዓመት የአማካይ ስፍራ ማለት ነው። እንግሊዝ ለዓለም ዋንጫ አልጠራችሁም። ግን እንግሊዝ ምን አድርጓል መሰላችሁ? ቶማስ ቱል አንዳንድ ለብሔራዊ ቡድን ወደፊት ይጠቅማሉ ብሎ የሚያስባቸውን 2 3 እና 4 ተጫዋቾች ወደ ስብስብ ወደ አሜሪካው ስብስብ ወስዷል። ለምሳሌ ሪዮ ነጉማ የሊቨርፑል የመስመር ተጫዋች ወይም ደግሞ ኢተን ንዋኔሪ የአርሰናሉን፣ አሌክስ ስኮትን የቦርንማውዝን ወይም ደግሞ ጆሹዋ ኪንግ የፉላምን እነዚህ ተጫዋች የዓለም ዋንጫ ጥሪ የላቸውም። ግን ከስኳዱ ጋር አብረው ልምምድ እንዲሰሩ ተጠርተዋልና ከተጠሩ ተጫዋቾች አንዱ አሌክስ ስኮት ነው። ወደ እንግሊዝ ብሔራዊ ቡድን ካምፕ ወደ አሜሪካ አብሮ አቅንቶ ሄዷል። እናም ይህን ተጫዋች የማቲያስ ፈርናንዴዝ ዝውውር ማይሳካ ከሆነ አሌክስ ስኮት የማንቸስተር ዩናይትድ አይን ውስጥ ይገባል ማለት። ሌሎቹ ታርጌቶች እነማን ናቸው የሚሉትን ደግሞ በሚቀጥሉት ቀናት ውስጥ እንመለከታለን። አሁን ግን ከታማኝ ምንጮች ያገኘናቸው ዝውውሮች እኒን ይመስላሉ ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ